አብርጌድ እንግዲህ ካሰበችው አልመለስም እኔ አሸንፋለሁ እንዳለችው እንግዲህ የዳጣንና የሰላምን የዲኤንኤ ምርመራ ውጤት ይዛ ከች ብላለች። አቶ ደረጀና ዳጣ በድንጋጤ ተውጠዋል። ወይዘሮ ማርታ ግራ ተጋቡ። እንግዲህ ናታል ደግሞ እንግዲህ ለይልኝ ብሎ የመጨረሻ ጥያቄውን ለአቶ ደረጀ ዳጣን ሊያገባ እንደሚፈልግ እንዳፈቀራት ነገራቸው። አቶ ደረጀም በዚህ ነገር አይናቸው ፈጠጠ። በዚህ መካከል ላይ እያለ ነው እንግዲህ እሷም ይዛ የመጣችው ሰላም። በእርግጥ ዳጣ እኔ የሰላም እንክብካቤ ግራ ገብቶኛል፣ በጣም ነው የምትንከባከበኝ ስትል እንደዚህ እኮ ነው የሚያደርጋት። እሷ አስቀይሚያት፣ ስደቢያት፣ ምግብ አትስጫት ብዬ ልንገርልሽ፣ በተኛችበት አንቀሽ ግዳያት ልበልልህ አለች ሲላ አቶ ደረጀ ይነግራታል። ከዚህማ ሺህ ጊዜም እንክብካቤዋ ይሻለኛል፣ ግን በእርግጥ እንክብካቤዋ አይደለም ያስደነገጠኝ፣ እሷ እንደዚህ እየተንከባከበችኝ እኔ ለእሷ ምንም አለመሆኔ ግራ ይገባኛል አባዬ። እሷ እኮ በጣም ምግብ እኮ ቢሆን ደብቃ ነው የምትሰጠኝ ስትል አቶ ደረጀ ትናገር። ለዛ ነው አይወፈርሽው አሏት ደረጀ። አሁን ደግሞ ከውሃ ተደብቀሽ ምግብ እየበላሽ ነው አሏት። ኧረ አይዋጥልኝም አባዬ፣ አንቺ ከውሃ ተደብቀሽ ትበያለሽ ይዋጥልሻል የሚለኝ ነገር መንፈስ መጣብኝና እጅና እግሩን አመጣና ጉሮሬ ላይ ቆመብኝ አለች። ኧረ ሰላምዬ ብዬ እንደገና እሷ ደግሞ የብርጭቆ ውሃ መስሏት የብርጭቆ ውሃ ስትሰጠኝ እዛ ሩህ የገባችልኝ። ከዛ ቀን ጀምሮ ውሃ አንጠዬ በልቼ አላቅም በማለት ላቶ ደረጀ ትናገር። ወረኛ በሂጅና ቼካፓን ጨርሳ እንደሆነ ሰላምን አይተሻት ነው የተወው ሲል፣ ኧረ እኔ አልሄድም ግድዬ እንፈራለሁ እያለች ስትለው፣ እኔ እኮ በጣም ነው መፈራ ይጨንቀኛል አለ። ውስጥ አልቀመጥም ያልሽው ለዚህ ነው አላት። ምክንያቱም እሷ የእናት መንፈሱ ውስጧ እየተረበች ግን አባዬ አለች። እኔ እኮ ከአንተ ጋር ሰውን በጣም ደስ ነው የሚለኝ፣ አስበው ከእናቴ ጋር ደግሞ በሆነ የበለጠ ስትል እንግዲህ ዳርዳር አትበይ አሉ አቶ ደረጀ። ምክንያቱም የእናትን ጥያቄ ልጠይቀኝ መስሏቸው፣ እናቴ ደህና ናት ወይ እንዴት ናት? ብታገኘኝ እንደ ሰላም ትንከባከበኛል ወይንስ ከሰላም የበለጠ ትንከባከበኛለች ብዬ ነው እንጂ እናቴንማ ድጋሚ ያትጠይቀኝ ብለሽ ስላልከኝ አልጠይቅህም አለች። ግን አባዬ መቼ ነው ይሄ ነገር የሚሆነው በማለት በቃ ስለ እናቴ ልጠይቅ አይደለም ብላ ተደናግጣ ከአቶ ደረጀ ጋር ትተዋለች። አይዞሽ ለእኔ አስበሽ እንደሆነ ይገባኛል አሉ አቶ ደረጀ። በቅርቡ ሰላም ሰርፕራይዝ ታደርገናለች ሲላት ግራ ተጋባች። ሰላም ሰርፕራይዝ የምታደርገን ምን ይሆን በማለት ዳጣ እንግዲህ አብርጌድ እንግዲህ በፍጹም ይህን ነገር ካላየሁኝ እንዴት ነው የሚዋደዱት? ለምንድን ነው? ስለዚህ ይህንን ነገር ማረጋገጥ አለብኝ ብላ ገንዘብ ከወይዘሮ ማርታ ተቀብላ ዲኤንኤ ውጤቱን ይዛ እንግዲህ ለይዛ መታለች። የዳጣና የሰላም እናትና ልጅ መሆን ሳይሆን አሁን የሚያስደነግጠው አባቱ ማን ነው የሚለውን ወይዘሮ ማርታ አስደንግጧታል። ምክንያቱም እቺ ልጅ እኮ እያለች ስር ሰዳ እዚህ ያደረሰችው በማለት አብርጌድንም ይሄ ቤት ከገባች እቺ ልጅ እንዴት ተፈጠረች እያለች ማወዛገብ ጀምራለች። ወይዘሮ ማርታ በጣም ተደናግጣለች። በዚህም ምክንያት እንግዲህ ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ አብርጌድ እንግዲህ ያደረገችው ነገር በጣም የሚገርም ነው። ግን አቶ ደረጀ ደግሞ በቅርብ ጊዜ ሰላም የልጇን አባት ልታስተዋውቀን ነው እያለ ለዳጣ ይናገር ነበር። ዳጣም አባትየው ማን ነው? የልጁን አባት ታውቆታላችሁ፣ አስተዋውቃታላችሁ አለች። ደግሞ ለእኔ ይህን ነገር ለእኔና ለማርታን የነገረችኝ ሰላምዬ። ቆይ ለምን ለእኔ ስንት ቀን ለምኛት ለምን አልነገረችኝም አለች ዳጣ። ቆይ እሰራላታለሁ ጠይቃታለሁ አለች። አባዬ ግን አለች ዳጣ እኔ ግን ሰላም ጭን ውስጥ የገባው ሰው ማን እንደሆነ ማወቅ እፈልጋለሁ ስትለው፣ አቶ ደረጀም እኔም ከአንቺ የበለጠ የጓጓሁት እኔ ነኝ። ከሰላም ጭን አሳምኖ ልጅ እንድትወልድለት ያደረጋትን ወንድ ለማየት ጓጉቻለሁ አሉ አቶ ደረጀም። እኔ አባዬ ሳትፈለግ ያለ ፍላጎቷ እንደሆነ ያስረገዛት ሰውየውን እቀጠዋለሁ አለቻት። ፈልጌ ነው እኮ ያረገዝኩት ብላለች። ያረገዘችበት ምክንያት ደግሞ እኔ በደንብ አውቃለሁ አሉ። አሁን ግን ሂጂና ቼካፑን ከጨረሰች ወደ ቤት ይዘናት እንሂድ በማለት ዳጣን ያዟታል።
ዳጣ እንግዲህ ደውላ ለወይዘሮ ማርታ ዳጣንና ሰላምን አስመርምሬያቸዋለሁ እናትና ልጅ ሆነዋል ብላ ለወይዘሮ ማርታ ስነግር ወይዘሮ ማርታ ደነን ምን አጥፍቼ ነው አንቺን የጣለብኝ በእንዴት ያለው ቀን ነው የወለድኩሽ በማለት ነበረ የተናደዱት። በድንጋጤም ተውጠዋል። ማን ይሆን ደግሞ አባቱ በማለት እንግዲህ ግራ ተገብተዋል። እንግዲህ አሁን ሰላምና እርግዝናዋ የምጧ ጊዜ ሁላችንም ከበን እናያለን አሉ ወይዘሮ ማርታ። ምኑን ሲል አቶ ደረጀ የዛን ቀን እኮ ነው ምጥ እኮ በጣም አስጨናቂ ነው። ያላሰቡትን ያስለፈልፋል። እኛ ሴቶች በምጥ ጊዜ በጣም ነው የምንጨናነቀው። የዛ ጊዜ ግን አባቱን እስከምትነግረኝ ጓጉቻለሁ በማለት ወይዘሮ ማርታም ሲናገሩ እኔም እንዳንቺ ማርትዬ አለ አቶ ደረጀ። እኔም ጓጉቻለሁ አለ። እንግዲህ ዛሬ ቆንጆ ምግብ ሰርታ ሚስቱ አብልታው ማርታ ደረጀ ሆዱ ከመጠን በላይ ሞልቶበት በጣም ይጣፍጣል፣ በጣም ጎበዝ ባለሙያ ሚስትን ያገባሁት እያለ እያመሰጋገናት ነበር። ደግሞ ምን የኔም ብቻ ትላለ ሰላምዬም እኮ ባለሙያ ናት ብላ ስትለው ደግሞ ማን ከማን ተምራ መሰለች ከአንቺ ከባለሙያዋ ሚስት የተምራ እኮ ነው በማለት ይናገራል። እንግዲህ አብርጌት ደግሞ በተሰበሰቡበት ቁጭ ባሉበት እንግዲህ ናታልን እንግዲህ ቀለበት ልታደርግልኝ ነው፣ ጣቶች ያምራሉ፣ በዚህ ጣቶች ላይ ቀለበት ሳረግላቸው እንዴት ያምሩ ይሆን እያለች ስትል እሱ ዘወር እያለ ደግሞ ይመለከታት ነበር ዳጣን። እባክሽ አንቺ ለአንቺ ክፉ የማታስበው እኮ ዳጣ ናት። ብዙ ሰዎች ክፋት ያስባሉ፣ እሷ ግን ለአንተ ብዙ ክፋት እንዲሰማሽ አትፈልግም። ዳጣ ስትናገራችሁ እኮ እናንተ ሁላችሁም ዳጣ ስትነካባችሁ እሪ ትላላችሁ፣ ግን ለእኔ ማን የሚያስብልኝ የለም አለችው። ያቺ ሰላም ስትል ከሰከስ ያወለደችውን በማለት ስትሳደብ ስነ ስርዓት ያዥ አለች። ሰላምን ነው እንደዚህ የምትያት አለች ዳጣ። ምንም ቢሆን እኮ ትልቅ ናት፣ ነፍሰ ጡር ናት። እንደዚህ አይነት ቃል ካንቺ ይወጣል? ባለጌ ብትሆኝም እንደዚህ ትልቅም ማክበር አለብሽ። አንዳንድ ጊዜ በጣም ነው ይደብራል። እንዴት ሰላምዬ እንደዛ ብለሽ ትሳደቢያለሽ? በማለት ዳጣ ተናዳ ጥላቸው ወጣ ሄደች። አዎ ያናዳል፣ ለምን ትሳደቢያለሽ አለች። በጣም ይደብራል አለች ብላ ውሃም ዳጣን ተከትላ ወደ ክፍሏ ጥላቸው ሄደች። በዚህን ጊዜ አንተና እኔ የምንወልዳቸው ልጆች ስማቸው ማን ይባላል ስትለው ኧረ በእናትሽ እንደዚህ አይነት ነውር አይወራም፣ ነውር የሚወራና የማይወራ እንኳ አታውቂም አላት ናታል። በእነዚህ ጥፍሮችሽ መካከል እንግዲህ ቀለበት ሳደርግ ልታየኝ እኮ ስትለው ዳጣን ነበረ የሚመለከተው። ዳጣ ደግሞ ፒስ ነው ዝም ብላ ተጫዋት ትለዋለች። ምክንያቱም እርስ በርሳቸው ዳጣና እሱ ናት ይተዋወቃሉ። እሷ ግን በቃ አላስቆማቸው አለችና በዚህ ተረባበሹ። ቢሆንም ግን እሱም ዝም ብሎ ካስጨረሰባ ወይዘሮ ማርታ ትልቅ ችግር አመጡ። እኔ እኮ ስማ ንገርህ አሉት። ምን ነው አለ። ዳጣን እኮ አስተካክላታለሁኝ በእኔ ጣያት ብለህ ነበር፣ ግን አላስተካከልካትም። ምንም ነገር ትታሃታል ማለት አብርጌድን አሉ ወይዘሮ ማርታ። አብርጌድ ናታን እንዲያገባላቸው የሚያደርጉትን ጥረት አሁንም ቀጥለዋል። ከዛም በማቀጠላቸውም ዳጣን እኮ አብርጌድን እኮ አስተካክላታለሁ እኔ ተዋት፣ ሁሉን ነገር እኔ ወደ ነበረችበት መልሳለሁ ብለህ ነበር አሉ ወይዘሮ ማርታ። ግን ባይህ ምንም ያደረክላት ነገር የለም ሲሉት እሱም ፍዝዝ ብሎ ድንግዝ ብሎ በቆመበት ውሃ እየሮጠች መጣችና ቅድም ልነግራቸው የነበረውን ነገር አስታወስኩት አለ። ምንድን ነው የምትነግሪኝ ሲሏት ዳጣና እኮ ናታል በጓሮ በኩል አብረው ቁጭ ብለው ነበር ስትል እንዴ ይሄ አይደለ እንደ ናታል ካጠገቤ ያለው ሲያት አይ ቅድም እኮ ልነግርሽ ያስታወስኩት አንቺ ውሃ አለ ናታል። የቅድሙና አሁን የምትናገሪው አለና አስቀየሳት። የዚህ ጊዜ ወይዘሮ ማርተን በቃ ተውት ብለው እሱም አትክልት ማስተካከሉን እና መቁረጡን በመቀሱ ተያይዞ ቀጠለበት። በዚህን ጊዜ ደግሞ አቶ ደረጀ ደግሞ እፈልግሃለሁ እኮ አለውና ናታልን ወደ መኪና ወሰደው። አባትህን ደውለህ ታውቃለህ በማለት ይጠይቀዋል። አዎ ደውዬለታለሁ፣ ደህና ነው፣ ሰላም ነው አለው። ምክንያቱም አባቱ ከቤታቸው ውስጥ ማንን ልታገባ ነው አብርጌድን እንደምታገባላቸው የመጀመሪያ ልጃቸውን ጠይቀውኛል እና ምን ይሻላል በማለት አባቱ በስልክ አማክሮት ነበር። እሱ ደግሞ በፍጹም አባቴ እኔ የአብርጌድ የምትባለው ልጅ አላገባትም፣ ማግባት የምፈልገው ዳጣን ነው በማለት ይናገራል። የዚህን ጊዜ ታዲያ ይህ ምን ይሻላል ሁለቱም የሱ ልጆች ናቸው የሚለውን ለመናገር ደግሞ በጣም
በጣም ፈርቷል። ሚስጥር ማውጣት አልፈለገም። እሷ የማናች ልጅ ሲላቸው በቤት ውስጥ የምታድግ ናት፣ ግን ወደፊት ሚስጥር አለው፣ የተደፈነ ሚስጥር ይወጣል። ቢሆን የምፈልገው ዳጣን ነው በማለት ለአባቱ ስላሳመነ ለአቶ ደረጀ ለመናገር አቶ ደረጀን ቀጥሮ ከመኪና ውስጥ እያወሩ አንዳንድ ወሬዎች ላይ ከጀመሩ በኋላ እንግዲህ ናታን የመጨረሻውን እንግዲህ አፍርጦታል። እኔ ማግባት የምፈልገው ዳጣን እንጂ አብርጌድን አላገባም ብሎ ተናገረ። በዚህም መካከል እንግዲህ አቶ ደረጀን ፈጠው ቀሩ። እሷ እኮ ግን ያለች ማርታ እኮ አብርጌድን አግብተህላት ልጆች ወልዳ እንድታይ ነበር የምትፈልገው ሲል እሷ ብትፈልግ እኔ አልፈልግም በማለት እውነታውን ተናግሯል። ሱስ ልክ ነህ፣ ላስገድድህ አልችልም ልጄ፣ የፈለግከውን ማግባት መብትህ ነው። ቀጣይ ወይዘሮ ማርታስ ምን ይላሉ የሚለውን አብረን እንመልከት።